በዚህ ቪዲዮ ማቴማቲክስ ግሬድ 9 ዩኒት 2 ሶሉሽን ኦፍ ኢኩዌሽን የሚለውን እናያለን። ማለት የተለያዩ ኢኩዌሽኖች ይኖራሉ፣ እነሱን ሶልቭ የምናደርግ ይሆናል። የተለያዩ ራዲካል፣ ስኩዌር፣ ኪዩብ የተለያዩ ኤክስፖነንት ይኖራሉ ማለት ነው። እነሱን ሶልቭ የምናደርግ ነው የሚሆነው። ሶ ኢኩዌሽን ኢንቮልቪንግ ኤክስፖነንት እና ራዲካልስ ኢኩዌሽን እነዚህ ነው። ኢኩዌሽን involving exponents and radicals እነሱ ነው የምናየው ማለት ነው። what is exponent እናያለን፣ what is radical እናያቸዋለን ማለት ነው። ኤክስፖኔንት የምንለው ለምሳሌ 2 raised to 4 ብንል 2 raised to 4 ብንል 16 ነው አይደል? 16 ነው። 16 ይቺኛዋ ኤክስፖኔንት ትባላለች ማለት ነው። ይቺ 4 ኤክስፖኔንት ትባላለች። ይቺኛዋ 2 that's ቤዝ ትባላለች ማለት ነው። ይቺኛዋ ኤክስፖኔንት ይቺኛዋ ቤዝ ነች። ይሄ ማለት ምንድነው? 2 እና 4 ጊዜ ማባዛት ማለት ነው። 2 ሲባዛ በ2 ሲባዛ በ2 ሲባዛ በ2 እኩል ነው 16 ይሰጣናል ማለት ነው። ይሄኛው 4 አይደል? 4 ሲባዛ በ2 8 ሲባዛ በ2 16 16 ይሄ ነው ኤክስፖኔንት የምንለው ይሄ ነው ማለት ነው። ይችኛዋ ቤዝ ነች። ይሄኛው መጨረሻ ፋይናል የሚሰጠው ሪዛልት ነው ማለት ነው። ዛት ኤክስፖኔንት ነው። ራዲካል የምንለው አንደር ራዲካል ምንል ለምሳሌ አንደር ራዲካል 9 ብንል አንደር ራዲካል 9 ራዲካል የምንለው ይሄን ሳይን ነው። ይሄኛው ሳይን ራዲካል እንለዋለን። this one is radical የምንለው ይሄ ነው ማለት ነው። ስለዚህ አንድ ራዲካል 9 ብንል ይሄኛው እኩል ነው ምን ማለት ነው? ይሄ 3 ሆኖ ይወጣል። ምን በእንዴት ነው የሚወጣው? ይችኛው ራዲካል ማለት ይቺ ራዲካል ብቻዋን ምን ማለት ነው? 1/2 ትሰጠናለች ማለት ነው። 1/2 ቫልዩ ይኖራታል ይቺ ራዲካል ብቻዋን ማለት ነው። እዚህ ጋር በስውር 2 ስላለች በስውር 2 ያለች ግን አትጻፍም ማለት ነው። ዘትስ ሩል ስለሆነ አንጽፋትም። 3 ቢሆን 4 ቢሆን እንጽፋዋለን። ግን እዚህ ጋር በስውር 2 አለች። ያው እኛ ባናቃትም ባትጻፍም በስውር 2 አለች። ስለዚህ እሱን በእንዴት ነው የምናወጣው? ይችኛዋን ኤክስፖኔንት ፎርም እንጽፋታለን ማለት ነው። 9 በኤክስፖኔንት ፎርም ስንጽፈው 3 raised to 2 ይሆናል ማለት ነው። ይችኛዋ አንድ ራዲካል ማለት ደግሞ 1/2 ማለት ነች ብለናል። 1/2 ማለት ነች። ስለዚህ ይሄኛውን ይጣፋል ማለት ነው። 2 በ2 ይጣፋል እዚህ ኳልቱ 3 ይሆናል ማለት ነው። ለዛ ነው 3 ይሆናል። የዚህ አንድ ራዲካል ኦፍ 9 እዚህ ኳልቱ 3 የሚሆነው ለዛ ነው ማለት ነው። ይችኛዋ ኤክስፖነንት ፎርም ስንጽፈው 3 raised to 2 ይሆናል። ይችኛዋ ራዲካል ማለት ደግሞ 1/2 ነች። ስለዚህ ይሄኛው ካንሰል አውት ይሆናል ማለት ነው። 3 ይሆናል ማለት ነው መልሳችን። ስለዚህ ይሄኛው ራዲካል ማለት ይቺ ነች ማለት ነው። ኤክስፖነንት ፎርም ማለት ደግሞ ይሄኛው ነው። ኤክስፖነንት ፎርም ማለት ይቺ raised to ብለን የምንጽፋት ኤክስፖነንት ፎርም ትባላለች እሷ ማለት ነው። ስለዚህ እስኪ የተለያዩ ኤግዛምፕሎች እንውሰድና እንየው። የመጀመሪያው ጥያቄ under radical of x is equal to 3 ይላል። ይሄን ሶልቭ አውት አድርጉ እያለ ነው። under radical x is equal to 3 ይቺን በእንዴት ነው ሶልቭ የምናደርጋት? ይቺ under radical ማለት እዚህ ጋር በስውር 2 ስላለች እዚች ማለት አትጻፍም፣ በስውር አለች 2 አለች። ማንኛውም ለምሳሌ ማንኛውም ቁጥር ኦቨር 1 አለው አይደል? 6 ብንወስድም ኦቨር 1 አለው። አሁን ለምሳሌ አይጻፍም፣ ግን በውስጥ ይታወቃል ማለት ነው። በውስጥ እንደዚሁ ይታወቃል። ስለሚታወቅ ኦቨር ብለን መጻፍ አያስፈልግም። እንደዛ ነው። ይችኛውም አንደር ራዲካል ስንል 2ን መጻፍ አያስፈልግም፣ ግን እዛው 2 እንዳለች ይታወቃል ማለት ነው። ስለዚህ ይሄኛውም እንዴት ነው የምናደርገው? ይችኛዋን x 1/2 እና raised to 1/2 እናደርገዋለን። ይቺ ራዲካል ትጠፋለች ማለት ነው። ራዲካል ትጠፋለች is equal to 3 እንለዋለን ማለት ነው። ራዲካልን አጠፋን። ራዲካል replaced with 1/2 ይችኛው 1 ስላለች 1/2 ብለን ራዲካላችን አጠፋን። ስለዚህ ይችኛዋን ኤክስን ለማጥፋት ምን ይችኛዋን ማለት ነው ይችን ኤክስፖነንቷን ለማጥፋት ዞል ስኩዌር እናደርገዋለን። ዞል ስኩዌር ስናደርገው ይሄ በዚህ ይጣፋል። ይችኛዋ ኤክስ is equal to 3 ስኩዌር ትሆናለች ማለት ነው። is equal to 9 ይሆናል ማለት ነው። ኤክስ ቫልዩ 9 ይሆናል ማለት ነው። እዚህ ጋር ይችኛዋ 3 raised to 2 ማለት 3 times 3 ስለሆነች 3 times 3 ደግሞ 9 ነው። ስለዚህ ኤክስ ዋጋ 9 ይሆናል ማለት ነው። ይችኛዋ the main point is ራዲካል ማለት 1/2
እዚች ላይ በድብቅ ወይም በስውር ሁለት ስላለች እሷን መጠቀም ማለት ነው። ኤክስ ሬስ ቱ ዋን ኦቨር ቱ እናደርገዋለን ማለት ነው። ኤክስ ሬስ ቱ ዋን ኦቨር ቱ ኤክስፖኔንት ኦፍ ዋን ኦቨር ቱ ማድረግ ማለት ነው። ስለዚህ እሷ እንደዚያ ትሆናለች ማለት ነው። ሶ ዘ ኔክስት ኩዌሽን ሁለተኛው ጥያቄ ቢ ኤክስ ኪዩብ ኢዝ ኢኳል ቱ 8 ይላል። ኤክስ ኪዩብ ኢዝ ኢኳል ቱ 8 ይችን ምንድን እናደርጋለን? 8 ሹድ ቢ ሪተን ኢን ኤክስፖነንት ፎርም በኤክስፖነንት ፎርም 8ን እንጽፋታለን ማለት ነው። ኤክስ ኪዩብ ኢዝ ኢኳል ቱ በኤክስፖነንት ፎርም ስንጽፈው ይሄ እንዴት ይሆናል? 2 ታይምስ 2 ነው የሚሆነው። ኢዝ ኢኳል ቱ ስንት ይሆናል ይሄ ማለት ነው? ኪዩብ ይሆናል ማለት ነው። እዚህ ጋር ኤክስ ኪዩብ አለ። አሁን እዚህ ጋር ላይ ኤክስፖኔንታቸው ሴም ነው አይደል? ኤክስፖኔንታቸው ሴም ስለሆነ ቤዝ should be same. If the exponent is same, then the exponent if the exponent is same, the base should be same. እኩል መሆን አለባቸው ማለት ነው። if the እነዚህኞች 3 እና 3 እኩል ስለሆኑ x is equal to 2 ይሆናል ማለት ነው። ስለዚህ ይሄ እንደዚህ እኩል ስለሆኑ እንተዋቸውና x is equal to 2 ብለን መልሳችን 2 ነው ብለን እንወስዳለን ማለት ነው። ቼክ ማድረግ እንችላለን። ይችን 2 እዚህ ቦታ ሰብስቲዩት ማድረግ እንችላለን። ማቴማቲክስ ሲሰራ ዩኒት ቱ ፕሩፍ ራይት። ይችኛዋን 2 ወስዳችሁ ኤክስ ቦታ ስታስገቡት 8 ከሰጠ መልሳችን ትክክል ነው ማለት ነው። ስለዚህ አሁን ለምሳሌ ይችን ሁለትን እዚህ ጋር በወስዳት 2 ሬዝ ቱ ኪዩብ ኢዝ ኢኳል ቱ 8 ኢዝ ኢኳል ቱ 8 ይሆናል ማለት ነው። 2 ኪዩብ ማለት 8 ስለሚሰጠን ማለት ነው። 2 ኪዩብ ማለት ይችን ሁለትን 3 የማባዛት ማለት ነው። ሁለትን 3 የማባዛት 2 ታይምስ 2 ኢዝ ኢኳል ቱ 8 ይሄኛው 8 ኢዝ ኢኳል ቱ 8 ይሆናል ማለት ነው። መጣል ይችኛውም እንደዛው ኤክስ ቫልዩ 3 9 አለ እዚህ ጋር አገኘው። ስለዚህ እዚህ ጋር ሰብስቲዩት ማድረግ ትችላላችሁ። ሰብስቲዩት ስታደርጉት አንድ ራዲካል ኦፍ 8 ኢዝ ኢኳል ቱ 3 ይሆናል ማለት ነው። ስለዚህ ይችኛዋን እንዴት ታደርጋላችሁ? ይችን ሶሪ 9 ነች። አንድ ራዲካል ኦፍ 9 ነው። ስለዚህ ይችኛዋ እንዴት ትሆናለች? ይችኛዋን ራዲካል ታጠፉታላችሁ ማለት ነው ከፈለጋችሁ። ወደዚህ የሚጠፋው 9 ሬዝ ቱ 1 ኦቨር 2 ይሆናል። ይችኛዋን በኤክስፖነንት ፎርም መጻፍ አለብን ማለት ነው። 3 ኪዩብ ትሆናለች። 3 ስኩዌር ትሆናለች። 1 ኦቨር 2 አለን እዚህ ጋር እዚህ ኢኳል ቱ 3 አይደል? 3 ነው። ስለዚህ እቺ ኤክስፖነንት 2 በ2 ይጣፋና 3 ኢዝ ኢኳል ቱ 3 ይሆናል ማለት ነው። 3 ኢዝ ኢኳል ቱ 3 ከዛ 3 ኢዝ ኢኳል ቱ 3 ይሆናል ማለት ነው። እቺ በዚህ ይጣፋና 3 ኢዝ ኢኳል ቱ 3 ይሆናል። እቺኛዋ should be x cube 1 over 2 በዚህ ፎርም ይጻፋል ማለት ነው። ኢኳል ቱ 3 አይደል? ስለዚህ እቺ በዚህ ትጣፋለች 3 is equal to 3 ይሆናል ማለት ነው። 3 is equal to 3 ይሆናል ማለት ነው። ሶ መልሳችን ትክክል ነው ማለት ነው። እኩል ስላመጣልኝ The next question is C ምን ትላለች? 2 raised to x c 2 raised to x is equal to 16 ይላል። ይቺ አሁን ኤክስፖኔንት ነች ማለት ነው። ይቺ x ኤክስፖኔንት ነች። ስለዚህ ይቺን 16 should be written in exponential form በኤክስፖኔንሻል ፎርም እንጽፋታለን ማለት ነው። ይቺን 16 ስለዚህ 2 raised to x is equal to ይሄኛው በኤክስፖኔንት ፎርም ሲጻፍ እንዴት ይሆናል? ቲዩ 4 ጊዜ ማባዛት ማለት 16 ማለት ነው። ሲባዛ በ2 ማለት ነው። 4 ጊዜ ስናባዛ 16 ይሰጠናል። ስለዚህ 2 raised to x is equal to 2 raised to 4 ይሆናል ማለት ነው። እዚህ ላይ አሁን ቤዛችን ተመሳሳይ ነው። 2 እና 2 ተመሳሳይ ናቸው። እንደዚህ ከሆነ x is equal to 4 ይሆናል ማለት ነው። ቤዛችን ሴም ከሆነ ኤክስፖኔንቱም ሴም ይሆናል፣ ወይም ኤክስፖኔንቱ ሴም ከሆነ ቤዛችን ሴም ይሆናል ማለት ነው። አሁን ይሄ ምንድነው? እዚህ ጋር ላይ ቤዛችን 2 ስለሆነ x is equal to 4 ይሆናል ማለት ነው። ቤዙ ሴም ከሆነ ኤክስፖኔንቱም ብሎ ሴም መሆን አለበት፣ እኩል ኢኩቫለንት መሆን መቻል አለበት ማለት ነው። እንደካልሆነ አይመጣልንም። የማትስ አፕሮቫሉ ስለማይመጣልን የማትስ ህግ ነው። ቤዙ ሴም ከሆነ ይቺ ኤክስፖኔንቷ ሴም መሆን አለባት። ስለዚህ በዚህ ፎርም ይጻፋል። ይችኛዋን ኤክስ ቫልዩ ሰብስቲቱት ታደርጉት መልሳችን እኩል ማምጣት አለበት ማለት። ስለዚህ 2 raised to በኤክስ ቦታ ስንት እናስገባለን? 4 እናስገባለን። 4 ኢኳል ቱ 16 ዘንድ ይሄ 2 raised to 4 ማለት 2 times 2 4 ጊዜ ማባዛት ማለት ነው።
እዚህ ኳልቱ 16 ነው። ስለዚህ ይሄም 16 እዚህ ኳልቱ 16 መልሳችን ትክክል መጥቶልናል ማለት ነው። ዘ ኔክስት ዋን ዲ ምን ትላለች? ዲ 2 raised to n times 2 raised to 2 is equal to 2 raised to 2n 2 raised to 2n ይችኛዋ በእንዴት ነው የምትጻፈው? ይቺ ታይምስ ከሆነች ኤክስፖኔንቱን ፕላስ እናደርግና እንወስዳለን ማለት ነው። ይቺ ታይምስ ስትሆን ማባዛት ሲሆን እዚህ ላይ እነዚህ ኤክስፖኔንቶችን መደመር ነው ያለብን ማለት ነው። በእንዴት ነው የምንደምረው? ይቺ ከዚህ ይሄኛው ሁለት ሴም ስለሆነ ያው የምንወስደው ልብ በሉ ማባዛት ብቻ ከሆነች ይችን ሁለት እናመጣትና ኤክስፖኔንቶችን እንደምራለን ማለት ነው። ኤን ፕላስ 2 ትሆናለች ማለት ኤን ፕላስ 2 እዚህ ኢኳል ቱ እናደርገውና 2 ሬዝ ቱ 2n እናደርገዋለን ማለት ነው። አሁን እዚህ ላይ ቤዛችን ሴም ነው። ቤዛችን ሴም ስለሆነ ይችኛው ኤክስፖኔንት ሹድ ቢ ሴም። ስለዚህ በእንዴት እንጽፈዋለን? ኤን ፕላስ 2 እዚህ ኢኳል ቱ 2n እናደርገዋለን ማለት ነው። 2n እናደርገዋለን። ስለዚህ ይችኛዋን እናመጣና መቀነስ እንችላለን። ኤን ማይነስ 2n እናደርገውና ይችን ሁለትን ደግሞ እናሻግራታለን። ስትሻገር ማይነስ ትሆናለች፣ ማይነስ 2 ትሆናለች ማለት ነው። ስለዚህ ይሄኛው ማይነስ 1 ይሆናል እዚህ ኳልቱ ማይነስ 2። ስለዚህ ይችኛዋን ለማይነስ እናካፍላለን። የኤን ቫልዩ ስንት አገኘን? 2 አገኘን ማለት ነው። 2 ኤን ቫልዩ 2 አግኝተናል ማለት ነው። ስለዚህ ይሄኛውን ኤን ቫልዩ ሰብስቲዩት አድርገን ማየት እንችላለን። እዚህ ጋር ስናስገባው እኩል ይመጣል ወይስ አይመጣም የሚለውን ቼክ እናደርጋለን። እሱ ለምሳሌ ቼክ ምን ማድረግ እንችላለን? እዚህ ጋር ሰብስቲዩት እናድርገውና እኩል ከመጣልን ኤግዛክትሊ መልሳችን ትክክል ነው ማለት ነው። ካልሆነ ግን እኩል ካላመጣልን መልሳችን እየተሳሳተ ነው ማለት ነው። ለምሳሌ 2 ነው ያገኘን ኤን ቫልዩ 2 እናስገባን እናያለን። ኦኬ 2 ሬዝ ቱ ኤን ዋጋ 2 አግኝተናል። እሺ ሲባዛ 2 ሬዝ ቱ 2 እዚህ ኢኳል ቱ 2 ሬዝ ቱ 2 እዚህ ጋር ሲባዛ ነው ያለው ኤን ዋጋ 2 አግኝተናል እናስገባለን ማለት ነው። ስለዚህ ይችኛዋ ስንት ትሆናለች? ይቺ አሁን ይቺ 4 ትሆናለች። ይቺ 4 2 ሬዝ ቱ ታይምስ 2 ስለሆነች ማለት ነው። ዘን ታይምስ 2 ሬዝ ቱ 2 ማለት አሁን 2 ታይምስ 2 እንደዚህ ማለት ነው። ስለዚህ ይችኛዋ 2 ሬዝ ቱ 4 ሆነች ማለት ነው። 2 ሬዝ ቱ 4 ሆነች ማለት ነው። ይሄኛው ደግሞ 2 1 2 3 4 አይደል? 2 ሬዝ ቱ 4 ሆነ ማለት ነው። ከዛ 2 ሬዝ ቱ 4 ሆነ ማለት ነው። ስለዚህ ይሄ ተመሳሳይ ቁጥር ነው። ቤዙም እንደውም ተመሳሳይ ስለሆነ እኩል ናቸው እነዚህ ማለት ነው። እኩል ስለሆኑ መልሳችን ትክክል ነው ብለን እናልፋለን። ሌላ ኢን እንወስዳለን። ሌላ ጥያቄ ዘ ኔክስት ዋን 8 ሬዝ ቱ ኤክስ is equal to 2 ሬዝ ቱ 2x ፕላስ 2 ይሄ ነው ማለት ነው የተሰጠን። ከዚህ ውስጥ ኤክስን ቫልዩ መፈለግ መቻል አለብን። ኤክስ ቫልዩ በእንዴት እንፈልጋለን? የመጀመሪያው ስቴፕ ቤዙን እናመሳስላለን ማለት ነው። ይቺ ቤዝ 2 እና 8ን እናመሳስላቸዋለን። ስናመሳስለው ይቺኛዋ ይቺ 8 ማለት ምን ማለት ነው? 2 ታይምስ 2 ማለት ነው አይደል? ይሄ 8 ነው። ይሄ ማለት ምን ማለት ነው? 2 ኪዩብ ማለት ነው። ቲ ኪዩብ 8 ማለት ነው። ስለዚህ ይቺን 2 ኪዩብ በ8 ዋጋ እዚህ ጋር እናስገባታለን። በ8 ቦታ ማለት ነው እናስገባታለን። እዚህ ጋር ስናስገባት እንዴት ይሆናል? 2 ሬዝ ቱ 3 ኤክስ አለች። ይችኛዋ ኤክስ እንወስዳታለን። ኤክስ እዚህ ኢኳል ቱ 2x ፕላስ 2 እንደዚህ ሆነ ማለት ነው። ስለዚህ አሁን እዚህ ላይ ቤዛችን ተመሳስሎልናል ማለት ነው። ቤዙ 2 ስለሆነ 2 ከዚህ ውስጥ ይሄ ከተመሳሰሉ ይሄ ዘ ኤክስፖኔንት ሹድ ቢ ሴም። ቤዛችን ሴም ከሆነ ኤክስፖኔንቱም ሴም መሆን አለበት ማለት ነው። ስለዚህ ይሄኛውን ቤዙን እንተውና ኤክስፖኔንቱን እንወስዳለን ማለት ነው። 3x is equal to 2x ፕላስ 2 እንዳለ ወሰድን። ይሄን ማለት ስንወስደው ይሄን እናሻግረውና መቀነስ እንችላለን። 3x ማይነስ 2x is equal to q x is equal to q አመጣለን ማለት ነው። ኤክስ ዋጋ 2 አገኘነ። ይሄን አሁን ሰብስቲዩት አድርገን ማየት እንችላለን። ትክክል ነው መልሳችን ወይስ አይደለም የሚለው። እቺን 2ን በኤክስ ቦታ እናስገባለን ማለት ነው። እሺ
ኤክስ ዋጋ 2 ነች። 2 እሺ ኢዝ ኢኳል ቱ 2 ሬስ ቱ 2 እዚህ ጋር ኤክስን ስናስገባት 2 ነች 4 ይሆናል ማለት ነው። 2 ሬስ ቱ 4 ፕላስ 2 ይሆናል ማለት ይችኛው ፕላስ 2 ይሆናል ማለት ነው። ስለዚህ ስንት ይሆናል? 8 ስኩዌር ኢዝ ኢኳል ቱ 2 ሬስ ቱ 6 2 ሬስ ቱ 6 ሆነልን ማለት ነው። ይሄኛው 2 ሬስ ቱ 6 ሶ ይችኛዋን አሁን ማመሳሰል እንችላለን። ይቺ ቤዟን ማለት ነው። ቤዙን ለምሳሌ በእንዴት እናመሳሰላለን? ይችኛዋ 8 ማለት 2 ታይምስ 2 ነች። ስለዚህ ማለት ማለት 2 ሬስ ቱ ኪዩብ ማለት ነው። ስለዚህ በ8 ቦታ ይችን 2 ሬስ ቱ ኪዩብ እናስገባታለን። ኪዩብ እንደዚህ እናደርጋታለን። እቺ ተዋለች እዚህ ጋር ኢኳል ቱ 2 6 ይሆናል ማለት ነው። ስለዚህ ይችኛዋ 3 ሲባዛ በ2 6 ነው። 2 ሬስ ቱ 6 ኢዝ ኢኳል ቱ 2 ሬስ ቱ 6 መልሳችን እኩል ነው ማለት ነው። እኩል መጥቶልናል። ይሄ ነው። ያልገባችሁ ጥያቄ ሲኖር ኮመንት ላይ መጠየቅ ትችላላችሁ። ሁላችሁንም የምንመልስ ይሆናል። ኦኬ let's jump to the next question. The next one F. F 4 raised to x plus 1 is equal to 2 raised to x. Find the x value ነው። እዚህ አሁን x value በእንዴት እንፈልጋለን? ይችኛዋን ቤዟን እናመሳስላለን ማለት ነው። ቤዟን ስናመሳስላት 2 raised to 2 ይቺ 4 ማለት 2 raised to 2 ነች። ከዚያ ይቺ x እንዳለች አለች x plus 1 እንዳለች ትሆንና እዚህ ኳቱ 2 raised to x ይሆናል ማለት ነው። ይቺ ሁለት ሰብስቲዩት መሆን አለባት ዲስትሪቢዩት ትሆናለች ማለት ነው። ዲስትሪቢዩት 2 times x plus 2 ይሆናል። ከዛ 2 raised to 2x plus 2 is equal to 2 raised to x ይሆናል ማለት ነው። ስለዚህ እቺ ቤዟ ስለተመሳሰለች የኤክስፖኔንት መመሳሰል አለበት ማለት ነው። ስለዚህ እሱ 2x plus 2 is equal to x then ይቺን x ወደዚህ አምጥተን መቀነስ እንችላለን። 2x is equal to x ይቺን x እናሻግርና እንቀንሳት minus x is equal to minus 2 so x is equal to minus 2 አመጣልን ማለት ነው። x equal to minus 2 መልሳችን minus 2 ይሆናል። ይሄን ሰብስቲዩት አድርገን ማየት እንችላለን ማለት በx ቫልዩ ስናስገባው መልሳችን እኩል ማምጣት መቻል አለበት። ስለዚህ በx ቦታ እናስገባዋለን ማለት ነው። በx ቦታ ስናስገባው 4 raised to x ማለት minus 2 ነች። minus 2 plus 1 is equal to 2 እቺቷለች x ዋጋ minus 2 ነው። minus 2 ስለዚህ እቺኛዋ እንዴት ትሆናለች? እቺ ማይነስ ፕላስ 1 ስላለው 4 raised to minus 1 ይሆናል ማለት ነው። 4 raised to minus 1 is equal to ይችኛዋ ደግሞ 2 raised to minus 2 ማለት ምን ማለት ነው? 1 ኦቨር ማለት ነው። 1 ኦቨር ይቺ ማለት 1 ኦቨር 2 raised to 2 ማለት ነች። ስለዚህ ምን ይሆናል? 1 ኦቨር 4 ሆነ ማለት ነው። 1 ኦቨር 4 ይቺኛዋ 2 raised to 2 ማለት 1 ኦቨር 4 ስለሆነች ስለዚህ ይቺኛዋ ደግሞ 4 raised to minus 1 ማለት 1 ኦቨር 4 ማለት ነው። is equal to 1 ኦቨር 4 መልሳችን እኩል መጥቶልናል ማለት ነው። ኤግዛክትሊ እኩል መጥቶልናል። x ቫልዩ minus 2 መሆን መቻል አለባት። ሌላ ቫልዩ አይኖራትም ማለት ነው። so next one ቀጣዩን ጥያቄ እናያለን። ቀጣዩ ጥያቄ g and radical of 5 is equal to 25 raised to 2x so ይችን ራዲካል እናጠፋታለን። ራዲካል ማለት በስውር 1 over 2 ማለት ነች ብለናል። 1 over 2 ይችኛዋን ራዲካል 5 ሲጻፍ እንዴት ይሆናል? 5 raised to 1 over 2 እንደዚህ ነው የሚጻፈው ማለት ነው። ስለዚህ እሱ እንደዛ መጻፍ እንችላለን። 5 raised to 1 over 2 is equal to ይችን 5 ደግሞ በኤክስፖኔንት ፎርም ስንጽፋት እንዴት ትሆናለች? 25 ማለት 5 times 5 ማለት ነች is equal to 5 ስኩዌር ማለት ነው ማለት ነው። ስለዚህ እቺ ሁለት አለች
እናባዛዋለን። ሲባዛ በሁለት ይሆናል ማለት ነው። ኤክስ ስላለች እዚህ ጋር ስለዚህ እናስገባዋለን። ይሄ 5 ስኩዌር 2x እዚች ጋር አለች ማለት ነው። ስለዚህ እችኛዋ 4 ትሆናለች። 5 1/2 is equal to 5 raised to 4x ይሆናል ማለት ነው። 4x ስለዚህ የችኛዋ ቫልዩ አሁን 5 እና 5 ቤዙ ሴም ስለሆነ ኤክስፖነንት ሹድ ቢ ሴም 1/2 is equal to 4x ኦቨር 1 ይኖረዋል። ክሪንክሮስ እናደርገዋለን። ስለዚህ 1 is equal to 8x ይሆናል ማለት ነው። ስለዚህ x ለማስቀረት ለ8 እናካፍላለን፣ ለ8 እናካፍላለን is equal to x 1/8 ትሆናለች ማለት ነው። መልሳችን x ዋጋ 1/8 ነው የሚሆነው ማለት ነው። ስለዚህ እቺን ሰብስቲት ብናደርገው ያመጣዋል ማለት ነው። x value should be 1/8. The final question ይሄ ነው። ያዝናቸው ጥያቄዎች እነዚህ ናቸው። ኦኬ እነዚህ ናቸው ጥያቄዎቹ። ያልገባችሁ ጥያቄ ሲኖር ኮመንት ላይ ጻፉልን። ያልገባችሁ ጥያቄ ሲኖር አይ ነው ያላችሁት። ኦኬ ይሄን ይመስላል። ጥያቄ ካላችሁ ኮሜንት ላይ መጠየቅ ትችላላችሁ። ሁላችሁንም እንመልስ ይሆናል። እንዲሁም አንደር ICS ኦንላይን ፕሮግራም ኦንላይን ቲዩቶር ቫያ ይሄ ነው። ያልገባችሁ ጥያቄ ካለ ኮሜንት ላይ መጠየቅ ትችላላችሁ። እንዲሁም አንደር ICS ኦንላይን ፕሮግራም ኦንላይን የምትማሩበት የትምህርት እድል አለ። አንደር ኦንላይን ICS ፕሮግራም በጉግል ሚት እና በዙም ነው የሚሰጠው። የተለያዩ ዩኒቨርሲቲ ሌክቸሮች አሉ ቀጥታ የሚያስተምሯችሁ ላይቭ ላይ ማለት ነው። ያልገባችሁ ጥያቄ ሲኖር እነሱንም መጠየቅ ትችላላችሁ። የኖርማል ክላሳችሁን ይሄ ነው። ያልገባችሁ ጥያቄ ካለ መጠየቅ ትችላላችሁ ኮመንት ላይ። የሁላችሁንም እንመልስ ይሆናል። እንዲሁም ዋን ቱ ዋን መማር የምትፈልጉ ተማሪዎች የተለያዩ ዩኒቨርሲቲ ሌክቸሮች አሉ በየዲፓርትመንታቸው ኦንላይን በጉግል ሚት እና በዙም ቀጥታ ላይቭ እየተያያችሁ የምትማሩበት ሲስተም አለ። ስለዚህ እነሱ ጋር ቀጥታ መገናኘት የምትፈልጉ በቴሌግራም እና በዋትሳፕ ልታገኙ ትችላላችሁ። ቴሌግራም ወይም ዋትሳፕ ላይ ልታገኙ ትችላላችሁ። ባላችሁበት ዓለም ከኢትዮጵያ ውጭም ያላችሁ አገር ውስጥም ያላችሁ ተማሪዎች ማለት ነው። ቴሌግራም እና ዋትሳፕ ላይ በእነዚህ ቁጥሮች ልታገኙ ትችላላችሁ። ቴሌግራም እና ዋትሳፕ በ0900 88 63 66 ላይ ቴሌግራም ዋትሳፕ ላይ ልታገኙ ትችላላችሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ታንኪዩ